ዳኒ ማርቲን ሉተር መጽሐፍ ቅዱስ ብቻ ሲል ያዕቆብን አግልሎ ነው 65 አላገልልም፣ በደንብ አድርጎ ጨምሮታል። አግልሎ አያውቅም። ከ66 ቁጥር ቀንሶ አያውቅም። ስለዚህ የገለበላ መልእክትም የእግዚአብሔር ቃል ብሎ ነው የተቀበለው መጽሐፍ ቅዱስ ብቻ ሲል። ወይ አይ ሪሊ ዶንት ኖ ምን እያሰበ እንዳለ፣ ግን 66ቱ መጽሐፍ ቃል በቃል የቀነሰው የለም እንዳለ ነው የተቀበለው። ከባድ ነው። መልእክት ብሎት የገለባ መልእክት ብሎት የእግዚአብሔርን ቃል ነው ካለ የእግዚአብሔርን ቃል እየተሳደበ ነው እያወቀ ማለት ነው። ከባድ እንትን ነው። well he's just a person እሱን እኮ ነው ዳንዬ። አሁን ስፒርም እያለ ያለው እኔ ማርቲን ሉተር ፐርሰናሊ ብዙ ጽሁፎችን ማቴሪያሎችን ስመለከት ትንሽ የሆነ ነገሩ ጭንቅላቱ ላይ የሆነ ሳይኮቲክ ነገር ይመስለኛል። ይቅርታ አድርግልኝና ሳይኮቲክ ስትል ዲፋይን አድርገው ምን ማለት ነው? ያው የሆነ አቋም የሌለው ሰው፣ ቀውስ የሆነ ሰው ማለት ነው። አንድ የሆነ ነገር ይላል፣ አንድ የሆነ ነገር አቋም የሌለው ሰው እና ሳይኮቲክ ምን አገናኘው? እሺ እብድ ነገር ነው ልበልሽ። እብድ ምን አይነት እብድነት? ከሳይኮቲክ እና እብድነት ግንኙነትና ልዩነቱን ንገረኝ። ኧረ ዳኒ እንግሊዝኛ ላይ እኔ እናንተ ብዙ ጊዜ እኮ ይዤ አውቃለሁ። ዳኒ እንግሊዝኛ አይደለም የሜዲካል ተርም እየጠቀስክ ነው ያለው ብራዘር። ሳይኮ ምን ማለት ነው? እብድ ማለት ነው። ሳይኮቲክ ማለት ምን ማለት ነው? ሂዝ ማኒክ ነው እያልክ ያለው፣ ስኪዞፍሬኒክ ነው እያልክ ያለው፣ ፐርሰናሊቲ ዲስኦርደር አለው እያልክ ነው ያለው፣ ስፔሲፊክ ፓራኖይድ ነው እያልክ ነው ያለው። አይ ሚን የትኛውን ፖይንት ነው ያወራ ያለው? አለዛ ዝም በል። ደስ ያለን ወሰድሽ ይለያያሉ። እሺ ዳኒ፣ እሺ በቃ ዶክተር ዳኒ ዳኒ አንተ እንደ ዶክተር እንዴት ነው የምታየው? እንደ ዶክተር አንተ እንደ ዶክተር ማርቲን ሉተር ሰው ነው። በቃ ስህተት ሰርቷል አለ። አይ ስህተት አይደለም። ከልጅነቱ ራሱ ችግር ነበረው። የእንትናን የመሐመድን ታሪክ ካየና የእሱን ታሪክ ካየ ተመሳሳይ ነገር አላቸው። መሐመድን ተውና አሁን የሉተርን ችግር ነገር ከቤተሰባቸው ጀምሮ ችግር የነበረባቸው ሰዎች ናቸው። የምን ችግር? የገንዘብ የቀረበት አለ። ታሪኩን ካነበብክ አይ ባይዘው ብዙ ማስረጃ ማቅረብ ይቻላል። አሁን ዛሬ የሉተር ስፒሪዬ ከዚህ በፊት ቤት ከፍተን የሉተርን ታሪክ እንትን ብለን እዚህ ሀሳብ ላይ ገብቶ ማውራት መሞገት የሚችል ሰው ካለ ብለን ከዚህ ተሳደበ ስትል ነበር። ከ860 በፊት የተሳደበው ማምጣት ይችላል። ከ849 በፊት ምን ከ849 በፊት ቴብል ቶክ ላይ ሉተር የተሳደበበትን ማምጣት ይችላል። ከ849 በፊት ማለት ከ849 ምን ማለት ነው? ቴብል ቶክ እስከ 849 ድረስ ኦፊሻሊ ሪኮግናይዝድ የተደረገ የሉተር ራይቲንግስ። ዳንኤል እውነት ለሁሉን እንዴት አድርጌ መንገድ እንዳስያዝኩት ዳንኤል ረስተህ መሆን አለበት አይደለ? ምንም አላሳስከውም። የጠቀስከው 900 ላይ ነው የጠቀስከው። 849 ድረስ ያለውን ማስረጃ አለ ዳኒ። ቴብል ቶክ ሲጀመር ቶፒክ አይደለም ዛሬ። አሁን ቴብል ቶክ ላይ ማውራት ከሆነ እኔ ምን አደርጋለሁ መሰለህ? ዛሬ ሰኞ አይደለ? ሮብ ቀን አንተን ኦኬ ስለ ሉተር ቴብል ቶክም ሆነ ይሄ አይሁዶች ይገደሉ ማለቱን፣ ዘረኛ መሆኑን፣ እግዚአብሔር መሳደቡን ኤቭሪቲንግ ይዤ ላይቭ ገባለሁ። መተህ መሞገት ትችላለህ። ሮብ ከነገ ወዲያ አሁን ቴብል ቶክ ላይ እስከ 849 ድረስ ይዘና ከዛ በኋላ ያለውን አትጥቀስ። ምክንያቱም የእሱ አይደለም። ሮብና በቃ ሉተርን ዲፌንድ ማድረግ ከፈለክ እዚህ ቶፒክ ላይ እኔ በጣም ብዙ ጊዜ ቤት ከፍቼ ብዙ ማስረጃ ሳሳይ ስለነበረ ከነገ ወዲያ ተመልሰና ዳንዬ በቃ እዚህ ላይ ይብቃል። ኦኬ ቴንክ ዩ አመሰግናለሁ። እሺ እናመሰግናለን። ለማንኛውም ጋዴ ብዙ አውሳቢዮሶች ሊኖሩ ይችላሉ። ከዛ ውስጥ አንዱ ይሄኛው እያየው ነበረና ሴንት ዩሳቢዮስ የሚለው ሮም ፖፕ ነው እና ሰማዕት ሆኖ የሞተ ነው እና ሜርተሪ ነው። ይሄኛው አሁን ፖፕ ነው። በቃ በጣም ብዙዎች ሊኖሩ ይችላሉ። ይሄ እኮ ምንም የሚያከራክር ነገር አይደለም። ቤተክርስቲያናችን አውሳቢዮስ ዘቂሳሪያ ብላ ነው የምጠራው። በቃ ሲጀመር በአንደርስታንዲንግ ደረጃ ራሱ እንደ ቤተክርስቲያናችን እንኳን እንደዚህ ቅዱስ ወር አባት ብላ ታቦት ልትቀርጽ አይደለም ማለት ነው እንዴ? እና አውገስጢኖስን እኮ ሊቅ ነው የምትለው። ሊቅ ቤተክርስቲያናችን እዚህ ነገር ላይ ባይዘው በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ሴንሲቲቭ ናት። ቅዱስ ብላ ለመጥራት ታቦት ራሱ ለመሰየም ራሱ በጣም ሴንሲቲቭ ናት፣ ትጠነቀቃለች። ኦኬ ዝም ተብሎ እንትን አይባልም። እና አውሳቢዮስ ዘቂሳርያ ደግሞ ሁሌም እንደምንናገር የኢትዮጵያ ቤተክርስቲያን ብቻ ሳይሆን እህት አብያተ ክርስቲያናትንም የትም ቦታ ብንመለከት ምንድን ነው ሂዝ ጀስት ጎበዝ የሆነ ሂስቶሪያን ነው። አውሳቢዮስ ዘቂሳርያ የሚታወቀውም ሲጀመር ቸርች ሂስትሪ በሚለው በ7 ክፍል በተከፈለ መጽሐፉ እንጂ ቅዱስ አይደለም። በቃ
ስለዚህ ፕሮቴስታንቶች አንድ ቁጥር ጻፉ፣ ገስት መላክ መጀመር ትችላላችሁ። ጋይስ ታፕታፕ እያደረጋችሁ ምናምን ነገር ቅርብ ሰዓት የገባችሁ ሰዎች ካላችሁ የሰራሁትን ቪዲዮ አለ፣ ቪዲዮን ገብታችሁ ሪፖስት ምናምን አድርጉልኝ። የለቀኩት ቪዲዮ አለ ቅድም ከሁለት ሰዓት ከ3 ሰዓት በፊት አካውንቴ ትንሽ እየተመታብኝ ስለሆነ ነው። እሺ እንደዛ አድርጉ። የእምነታችሁ ጀማሪ የሆነ የዛሬ ርዕሳችን እሱ ነው። የእምነታችሁ ጀማሪ የሆነ ማርቲን ሉተር የያዕቆብ መልእክትን ገለባ መልእክት፣ የእግዚአብሔር ቃል የከበረ የእግዚአብሔር ቃል የሆነው መልእክትን ገለባ መልእክት ብሎ ተሳድቧል። ጻድቅ የምትሉት ሉተር ግቡ ፕሮቴስታንቶች። እስከዛ ድረስ ስፒር ናቲ ሀሳብ እየሰጣችሁ እንትን ማለት ትችላላችሁ። ቀጥሉ። እሺ ቆይሽ። እሺ ቤሊ እንኳን ደህና መጣ። ጋዲ እንዴት ነህ? አማን ነው አለው ሁሉ ሰላም አለን። ያው ዛሬ እያወራን ያለነው ማርቲን ሉተር የያዕቆብ መልእክትን ገለባ መልእክት ነው ብሎ ተናግሯል የሚለው ሀሳብ ላይ ነበረ። ኦኬ ምን ትላለህ እዚህ ሀሳብ ላይ? አይ ማርቲን ሉተር በጣም ጥሩ ያደረጋቸው ነገሮች አሉ። እንደ ሰው ደግሞ ሊሳሳትም ይችላል፣ ከተሳሳተ ካለ ማለት ነው። ኦኬ ቅድም የተነሳውን አንድ ጥያቄ ለአንተ ደግምልሃለሁ። አይ ብሏል እሱ እንኳን ማስረጃውን እንኳን የሰራሁት ቪዲዮ ላይ ማሳይቻለሁ፣ ድጋሚ ማሳየት ይችላለሁ። የሉተር ወርክ ቮሊዩም 35 ላይ በስርዓት ተቀምጧል፣ ገጽ 362 ላይ ስፒሮስ እንዳለው ሌሎች ሀሳቦችንም እናነሳለን። ባይዘው ግን መጽሐፍ ቅዱስ ብቻ የሚለውን ትምህርት የጀመረው ሉተር ነው አይደል ቤሊ? 66ቱም ማለት ነው። ሶላ ስክሪፕቸራ የሚለውን ከሉተር በኋላ ነው መጣ። 66 ውስጥ ያዕቆብ መልእክት አለ አይደል? አዎ ያዕቆብ መልእክት አለ። ገለባ ነው የገለባ መልእክት ነው ብሎ የጠራው መልእክት እንዴት የእግዚአብሔር ቃል ነው ብሎ አካተተው? ኦኬ አይ ያለበትን ሴንስ ብናየው አሁን ጠቅላላ መጽሐፉን አንብቦ ሰው መንገድ እንዳለው አንብብልሽ። ቆይ ስክሪኑን ላጥፋና ችግር የለውም። አይ ካን ሾው ዩ ቤሊ ማንበብ ችግር ስለሌለበት አሳያለሁ። አንዴ እሺ ጋይስ አንዴ ታገሱኝ። ይታያል አይደል? አይ ብዙ እንትን አላለኝ። እሺ አንብበው ችግር የለውም ጋር። እሺ መጽሐፉን ላሳየ ጀስት ፎር ዘ ሴክ ታች ያሉ ሰዎችም እንደው ዝም ብለን እኛ ኦርቶዶክሳውያን በእርግጥ ሁሌ በማስረጃ ነው የምናወራው፣ ከመሬት ተነስተን አናወራም። ላሳየ የራሱ የሉተር ጽሑፍ መሆኑም ማለት ነው። አየው አይደል ቤሊ? ሉተርስ ወርክ ቮሊዩም 35 ኦኬ እዛ ላይ ነው። ይሄው እዚህ ጋር ድጋሚ እንደምታየው ሉተርስ ወርክስ ቮሊዩም 35 ወርድ ኤንድ ሳክራመንት አንደኛ እንትኑ ላይ ነው። ከዛ 362 ላይ ሊድልህ ያው ምን ክሬዲብል መሆኑን ላሳየ ስለፈለኩ ነው ወደዚህ ያመጣው። እሺ ቤልዬ እሺ አንዴ ቆይ ቤሊ የቅዱስ ጳውሎስ መልእክታት ከወንጌላት ይበልጣሉ ብለህ ታስባለህ አንተ? ከወንጌላት ስለ ከሶስቱ ወንጌላት ለምሳሌ ከማቴዎስ ከማርቆስ እና ከሉቃስ ወንጌል እግዚአብሔር ቃል ውስጥ የሚለያይ ቃል አለ። በጣም ፐርሰንቱ የሚለያይ ነገር ያለ አይመስልም። አዎ ጋይስ ታች ያላችሁ ሰዎች በደምብ ታብታብ አድርጉ። አሁን ማሳያችሁ ነገር አለ። ቤሊም ራሱ እንዲያነበው ነው። አንዴ ቆይ ገጽ 362 ይቅርታ። ያው ፒዲኤፍ እንግዲህ ላፕቶፕ ላይ አንዳንዴ ስታክ ያደርጋል፣ ትረዱኛላችሁ ብዬ አስባለሁ። እሺ እሺ ምን ይላል ይታያል ቤሊ እዚህ ጋር ኢን አ ወርድ በቃ ችግር የለውም። ይኸው እኔ ታች ያለውን ሰው ታዛቢ ስላለ ድምፅ እንዳይገባ ምናምን ቤሊ ማይክ ሚዩት አድርገን በቃ እሺ። ኢን አ ወርድ ሴንት ጆንስ ጎስፕል የቅዱስ ዮሐንስ ወንጌል ነው የሚለው ኤንድ ሂዝ ፈርስት ኤፒስትል የመጀመሪያው ዮሐንስ መልእክቱ፣ ሴንት ፖልስ ኤፒስትልስ የቅዱስ ጳውሎስ መልእክታት ስፔሻሊ ሮማንስ፣ ጋላቲያንስ ኤንድ ኤፌዥያንስ ኤንድ ሴንት ፒተርስ ፈርስት ኤፒስትልስ አር ዘ ቡክስ ዛት ሾው ዩ ክራይስት ኤንድ ቲች ዩ ኦል ዛት ኢዝ ኔሰሰሪ ኤንድ ሳልቫተሪ ፎር ዩ ቱ ኖው ይላል።
ለመዳንና ክርስቶስ ኢየሱስን ለማወቅ የሚጠቅሟችሁ መጽሐፍቶች አለና ማንን ጠቀሰ? ዮሐንስ ወንጌል አለ፣ የመጀመሪያ ዮሐንስ መልእክት አለ፣ የሮሜ መልእክት፣ የገላትያ መልእክት፣ ከዛ የኤፌሶን መልእክትን ጠቀሰ። ከዛ የቅዱስ ጴጥሮስ የመጀመሪያ መልእክት ምን አለ? ሳልቫቶሪ ለመዳን በቂ የሚሆኑ ብሎ ነው የጠቀሳቸው። ከዛ እንዲህ ይላል፣ በደንብ አስተውል። even if you were never to see or hear any other book or doctrine ሌሎች መጽሐፍትን ባታገኙ ራሱ እነዚህ መጽሐፍት ለመዳን ይበቃሉ ብሎ እነዚህ መጽሐፍት እየዘረዘረ ነው። በዚህ ሐሳብ ተስማማለህ ቤልዬ? ወደዛ ሐሳብ እመጣለሁ። አዎ እስማማለሁ። ስለዚህ አንድ ሰው ለምሳሌ ሌሎችን መጽሐፍት ለምሳሌ በዮሐንስ ወንጌል ብቻ ማርቆስ ወንጌልን፣ ሉቃስ ወንጌልን፣ ሌሎችን ሳያገኝ ከዛ ቅዱስ ጳውሎስ 14 መልእክት ነው የጻፈው። ሌሎችን 11 የቅዱስ ጳውሎስ መልእክታትን ሳያገኝ ምናምን ነገር በእነዚህ መጽሐፍት ብቻ እነዛን ሳያገኝ ራሱ በእነዚህ መጽሐፍት ብቻ መዳን ይችላል ብለህ ታምናለህ? በአንዱ መጽሐፍ ለምሳሌ ዮሐንስ ወንጌልን አንብቦ ሰው ለምሳሌ ምን አለ? እዛ ላይ ብዙ መጽሐፍ ተጽፈዋል፣ የተሰራ ስራ አለ አለ ዮሐንስ። ግን አለ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ብሎ ከጠቅላላ ከተሰራው ነገር ሁሉ ለመዳን የሚሆነውን ዮሐንስ ወንጌል ብቻ እንኳን ሰው አንብቦ ሊድን ይችላል። ስለዚህ እኔ አሁን ከመሬት ተነስቼ ዛሬ ሌሎችን መጽሐፍት አልቀበልም፣ በቃ የዮሐንስ ወንጌል ለመዳን በቂ ነው ብል ችግር የለውም? ኖ አልቀበልም ማለት ሳይሆን ይበቃል አይበቃም ነው ያልከኝ አንተ። አያስፈልገኝም ብል አትችልም። ለምን አያስፈልገኝም ትላለህ? እሺ እንቀጥል። እሺ ችግር የለውም፣ ወደዛ አሳምጣላለሁ። እሺ ምን ይላል መሰለህ? ዜርፎር ይልና ይኸው ሴንት ጄምስ ኢፒስትል ቤሊ። ሴንት ጄምስ ኢፒስትል ማለት የያዕቆብ መልእክት ነው አይደል? አዎ ጄምስ ያዕቆብ ነው። አዎ ኢዝ ሪሊ አን ኤፒስትል ኦፍ ስትሮ ይላል። አየው የገለባ መልእክት ነው ይላል። አየው ሴንት ጄምስ ኢፒስትል ኢዝ ከዛ ኮሜንት ያደረገበት ምንድን ነው? የሆነች ኮሜንት አስቀምጦበታል። አዎ ችግር የለውም። እዚህ ጋር ይሄ ጻፊው ነው፣ ይሄ መጽሐፉን እንትን ያለው ነው ያስቀመጠው። ሉተር እንዲህ ሲል ወይ እናነባዋለን፣ ችግር የለውም። ዜርፎር ሴንት ጄምስ ኤፒስትል ኢዝ ሪሊ አን ኤፒስትል ኦፍ ስትሮ ካለ በኋላ የገለባ መልእክት ነው ካለ በኋላ ምን ይላል? ኮምፔርድ ቱ ይላል። ይኸው ኮምፔርድ ቱ ዚስ አዘርስ ከሌሎቹ አንጻር ሲነጻጸር ምንድን ነው አለ? የገለባ መልእክት ነው አለ። እሺ ፎር ኢት ሃዝ ነቲንግ ኦፍ ዘ ኔቸር ኦፍ ዘ ጎስፕል አባውት ኢት ይላል። ምንም የወንጌል ባህሪ በውስጡ የለም ብሎ ተናገረ። አየው ቤል። እሺ አየው ጨርሰውሽ። ኦኬ 11 ቁጥር ላይ ቀደም ያልኩህ እንደዚህ ነው። ኦን ዘ ጨርሰው እስቲ። እሺ 11 ቁጥር ላይ ምን እንደሚል ታውቃለህ? ኦን ዘ ተርም ስትሮ ይልና ስትሮ ማለት የገለባ የሚለውን ቃል ማለት ነው። ሉተርስ ሪፈረንስ ከ395 ጀምሮ የያዕቆብ መልእክትን ያስቀምጣል። ለምን እንደማይቀበል ምናምን ነገር ራሱ ለምን እንደማይቀበል ስለ የእግዚአብሔር ቃል ነው ብሎ ለምን እንደማያስብ ያስቀምጣል። ኦን ፔጅ 395 ቱ እንዲልና ሉተርስ ሻርፕ ኤክስፕሬሽን ሜይ ሃቭ ቢን ኢን ፓርት ሪአክሽን አጌንስት ካርልስታድስ ኤክሰሲቭ ፕሬዝ ኦፍ ዘ ቡክ ኦፍ ጄምስ። የካርልስታድ የሚባሉ የካቶሊክ ምሁር ነበር ሉተር በነበረበት ሰዓት ላይ። የያዕቆብ መልእክትን በጣም አለ አይደለ? የያዕቆብ መልእክት በጣም አሪፍ መልእክት እንደሆነ የእግዚአብሔር ቃል እንደሆነ በጣም ፕሬዝ ያደርግ ነበር። ስለዚህ ሉተር ምን አለ? ከሱ ተቃራኒ ሆኖ ምን አደረገ ይላል እዚህ ጋር። ይሄ ጻፊው ነው ባይዘው እያስቀመጠ ያለው ከታች ያለውን ሉተር ይህንን ከምን አንጻር ነው እንደዛ ሊሆን ይችላል ብሎ የራሱን ሀሳብ ያስቀምጣል። ገለባ ነው ያለው፣ ያኛው በጣም አፕሪሺየት ሲያደርገው ከፍ ሲያደርገው ስለነበረ ከዛ አንጻር ነው እያለ ያስቀምጣልና አሁን እዚህ ጋር የተናገራቸው ቀላል ነገሮች አይደሉም። እንደምታውቀው ይሄ ፐርሰናል ኮንፍሊክት ነው። አሁን ከሌላ ሰው ጋር ባለ ኮንፍሊክት የተናገረው ነው እንጂ አይ አይደለም። ይሄ እኮ ጸሐፊው ነው። እንትናንም ቀድሞን ስትሮ ከሚለው አጠገብ ያለውን አልጨረስክልኝም እኮ ዝም ብለን ያለው እሱ ነው። ኮምፔር ቱ ዚስ አዘርስ ሉተርማ በግልጽ እኮ ተናግሯል። ስማኝ ሉተር እኮ ያለውን ቃል በቃል አንብቤ ይላል። ቤሊ አዳምጠኝ። ዜርፎር ሴንት ጄምስስ ኤፒስትል ኢዝ ሪሊ አን ኤፒስትል ሪሊ ብሎ ነው ያስቀምጠውላል። የእግዚአብሔር ገለባ የሆነ መልእክት ነው። ከምን አንጻር ሲል ኮምፔርድ ቱ ዚስ አዘርስ ከላይ ከጠቀሳቸው ከዮሐንስ ወንጌል ከምን አንጻር ገለባ መልእክት ነው። ከዛ ምክንያቱም ሲያስቀምጥ ፎር ኢት ሃዝ ነቲንግ ኦፍ ዘ ኔቸር ኦፍ ዘ ጎስፕል አባውት ኢት ብሎ ያስቀምጣል። ኦኬ እሺ ልክ ነህ ጋድዬ። አሁን ግን ልልህ የምፈልገው ምን መሰለህ፣ ሉተር አሁን ይህንን ያለበትና ከጠቅላላ ከሌላ መልእክቶቹ ከሉተር መልእክቶች ጋር ቼክ አድርገው ያዕቆብን አልቀበልም ብሏል ወይ? ጠቅላላ ከሉተር የሉተርን ስራዎች በሙሉ እሱም የተናገራቸውን ይዘን ከጠቅላላው አንጻር ይቀበላል አይቀበልም የሚለው ማየት አለብን። ለምን በአንድ ነገር
አንድ ነገር ብቻ አይደለም ባይዘው እዚሁ መጽሐፍ ላይ ከገጽ 395 ጀምሮ ስትመለከት ይሄ አሁን እኮ ቃል በቃል ያስቀመጠውን ነገር በኋላ ደግሞ ያብራራዋል። በቃ የወንጌል ባህሪ የለውም ሊትራሊ። አሁን እዚህ ሉተር ከተናገረው ነገር አንጻር አንተን ልጠይቅ፣ የወንጌል ባህሪ የለውም ብለህ ታስባለህ? ያዕቆብ መልእክት መጽሐፍ ቅዱስ ውስጥ ነው፣ ወንጌል ነው እንጂ። በጣም ጥሩ። ሁለተኛ የያዕቆብ መልእክት የገለባ መልእክት ነው ብለህ ታስባለህ? ይሄኛውን ከዚች የተቆረጠች ነገር ተነስቼ ምንም አልተቆረጠም። ነበብኩልህ ሶላ ስክሪፕቸራል ሲል አላስወጣሁማ። እሱን እኮ ነው ሉተር ጤነኛ አይደለም እኮ ምን ለዚህ ነው ባይዘው ይሄ እግዚአብሔር መገለጥ ራሱ ለምን መሰለህ እንደዚህ የምልህ ለምሳሌ ከዚህ በፊት ያስተማር ቆይ አንድ ቀላል ምሳሌ ልስጥ። ለምሳሌ አንድ ትልቅ የእግዚአብሔር ሰው ለምሳሌ አቡነ ገብርኤል ተናገሩ በቀደም ስለ ጌታ አይደለም። ኦኬ የሆነ ነገር ተናገሩ አይደለ? ከዛ በፊት ያስተማሩትን ትምህርት ልትክደው ትችላለህ። አቡነ ገብርኤል አዲስ ነገር አልጀመሩ። አቡነ ገብርኤልን ከሉተር ጋር አታወዳደር። አቡነ ገብርኤል አዲስ ነገር አልጀመሩ። ምን አዲስ ነገር ጀመሩ? አቡነ ገብርኤል የተናገሩት ነገር ትክክል አይደለም ተባለ አይደል? አዲስ ነገር ጀመሩ። የአዲስ ትምህርት አመጡ። አዲስ ትምህርት ነው ተብሎ አይደል እንደ የተወገዙት? ምን የሚለው ማርያም ያለም ቤዛ አይደለችም ሲሉ ይሄ አዲስ ትምህርት ነው ተብለው አይደለ? ሉተር አዲስ ትምህርት አመጣ ስንል ለምሳሌ እኮ ቀደም አልኩ መጽሐፍ ቅዱስ ብቻ የሚለውን ትምህርት ሶላ ስክሪፕቱራ 66ቱ ብቻ ሲል እሱ ነው አይደል የጀመረው። አሁን እኛ እያልን ያለ ነው በአንድ በኩል ያዕቆብ መልእክትን የገለባ መልእክት እያለ ይጠራዋል፣ በአንድ በኩል ደግሞ የእግዚአብሔር ቃል ብሎ አካቶታል። ይሄን እንዴት ነው ሰውየው ጤነኛ አይደለም እያልንም እኮ የምናነሳው ለዛ ነው። እንኳን የእግዚአብሔር መገለጥ አይደለም በአጠገቡ የእግዚአብሔር መገለጥ አልፎ አያውቅም ብለን የምንናገረው ለዚህ ነው። ጤነኛም አይደለም ሉተር ጤነኛ ነው እንጂ ለዚህ ሁሉ ሪፎርሜሽን ሰዎች ወደ ክርስቶስ እንዲመጡ የተበላሸውን ስርዓት በማስተካከል በጣም ትልቅ ስራ ሰርቷል። አይደለም ችግር የለውም እሱን። እሺ ወደ ሁለተኛው ሀሳብ እንሂድ። እዚሁ ላይ ችግር የለውም። አሁን ኦልሬዲ የተናገርከው ነገር ስላለ ስህተቱን እያመኑ ስለሆነ ችግር የለውም። እዚሁ ጽሁፍ ላይ ምን ይላል መሰለ የቅዱስ ጳውሎስ መልእክታትና ይሄ ቅድም ያልኩ የሮሜ መልእክት፣ የገላትያ መልእክትና የኤፌሶን መልእክት ኤንድ ሴንት ፒተርስ የቅዱስ ጴጥሮስ የመጀመሪያው መልእክት ምን ይላል? ፋር ሰርፓስ ዘ አዘር ትሪ ጎስፐልስ ማቲው፣ ማርክ ኤንድ ሉክ ይላል። የማቴዎስን የማርቆስና የሉቃስ ወንጌልን በደንብ ነው የሚበልጧቸው፣ ሰርፓስ ያደርጓቸዋል ብሎ ይናገራል። ይህን ተስማማለህ? ይሄ ፐርሰናል ቪው ነው። እሱ ነው ተስማማለህ? ይሄ ፐርሰናል ቪው ነው። የፐርሰናል ቪው የሰው ፐርሰናል ቪው እንትን ማለት ኢንፋለብል እኮ አይደለም ሉተር። ስለዚህ እግዚአብሔር ምን አይነት ማንነት እንዳለውም እንድታይ ነው። እሺ ሌላ አንድ ሁለት ሀሳብ ላንሳና ለምሳሌ ጴጥሮስ ቆይ ጴጥሮስ ለምሳሌ እንትን ብሏል አይደለ? ስቷል አይደል? ቤሊ አንዴ ቆይ እኔ አሁን ፐርሰናል ሲን አላነሳውም። ይሄ የግል ኃጢአት ሰው እንዲያደረገ ሰው እንዲሳተ ሰው ተሳሳት አይደለም ፖይንቴ። አሁን እያልኩ ያለሁት ምንድን ነው ከመጽሐፍ ቅዱስ ብቻ ትምህርት አንጻር ለምሳሌ ሉተር የዕብራውያን መልእክትን ጳውሎስን የጻፈው ብሎ አያምንም። እሺ አሁን የዕብራውያን መልእክት በሌላም ቴዎሎጂያንስ ጳውሎስ ነው አይደለም የሚል ዲቤት አለበት። አንተ ምንድን ነው እምነትህ? እኔ ዋናው የሚጻፈው የመጽሐፉ ቅዱስ እግዚአብሔር ቃል ነው። አሁን ጴጥሮስ ጻፈው፣ ጳውሎስ ጻፈው፣ እንትና ጻፈው አይደለም። እግዚአብሔር ቃል ላይ ዕብራውያን መልእክት ማን የጻፈው? የዕብራውያን ጸሐፊ እየተባለ ነው እንደሚገለጸው። ለምን እዛ ላይ ስም ስላልተጠቀሰ ማለት ነው። የአንተን እምነት ንገረኝ። እኔ አሁን የዕብራውያን ጸሐፊ እያልኩ ነው የምገልጸው። አጻጻፉ የጳውሎስ አያስቅም እኮ ጓዴ። አረ ቤሊኒ ላይቭ ላይ ስንት ጊዜ ተገናኝተን እናውቃለን። ቅዱስ ጳውሎስ ለዕብራውያን የጻፈው መልእክት እያልክ ስተወራ አረ ተው እኮ ጳውሎስ ነው የጻፈው ይባላል። ብዙ ሰው የዕብራውያን ጸሐፊ ብሎ የሚገልጻለ፣ ጳውሎስ ብሎ የሚገልጻለ። ይሄ የሚያስቅ ነገር አይደለም ጓዴ። ስለዚህ አንተ ጳውሎስ እንደጻፈው አታምንም? ይኸውልህ ጳውሎስ ነው ክሊር ሐዋርያው እንደሌላ መጽሐፎች ሐዋርያው ጳውሎስ እያለ ስላልጠቀሰ ስም ስላልተጠቀሰ እዛ ላይ ጳውሎስ የጻፈው ብለህ ነው የምታምነው ወይስ ጳውሎስ አልጻፈውም? አሁን ርዕሱን ወደዛ ለመውሰድ ለምን ፈለክ? እኔ ወደዛ አልወሰድኩም። አሁን እኮ ጴጥሮስ ለምሳሌ አፈገፈገና ሐዋርያው ጳውሎስ ገሰጸው አይደል? ጴጥሮስ እዛ ጋር ግብዝ ሆነ አይደለ? ስለዚህ ጴጥሮስ የጻፋቸውን መልእክታቶች አልቀበልም ልትል ነው? ቤሊ ጋድ ይቅርታና ጴጥሮስ ስለሚሉ ይህንን ትምህርት ጴጥሮስ አስተምሯል እንዴ? እንደውም መጀመሪያ እኮ የተገለጸለት ለእሱ ነው። ካስታወሳችሁ ከጳውሎስ በፊት መገለጽ አያስፈልግም ተብሎ አሕዛብን እንደሚቀበል ይህን ትምህርት አስተምሯል።
ስለ ትምህርት እያወራ በግብዝነት ግብዝ ሆነ አለ እኮ ጳውሎስ። ግብዝ ሆነ ከአሕዛብ ጋር ስለ ትምህርት እያወራን ነው። ቀጥል ጋዲስ። እሱ ነው አሁን ፐርሰናል ሲን እንትና እዚህ ጋር እንዲያደረገ ምናምን አይደለም ቶፒካችን። የምትገቡ ሰዎች በደንብ እንድታስተውሉ ኦኬ፣ እንድታስተውሉ። ጴጥሮስ አትበሉን እየገባችሁ ስለሱ አይደለም እያለ ሉተር አጠፋ አይደል እንደ እያልክ ያለው ጋዲ። ሉተር አጠፋ አይደለም፣ የእግዚአብሔር ቃል ላይ ቀጠፈ ነው እያልኩ ያለው። ታላቅ የሆነውን የእግዚአብሔርን ቃል የገለባ መልእክት አለ። በምንም ተአምር መንፈስ ቅዱስ እንኳን ያለበት ሰው አይደለም መንፈስ ቅዱስ ባጠገቡ አልፎ የሚያውቅ ሰው የእግዚአብሔርን ቃል ገለባ መልእክት ብሎ ሊናገር አይችልም። እናንተ ጋር የተሳሳቱት ጳጳሳት አሁን አንቀበላቸው ወይ ነው? ቤሊ የእኛም ጳጳሳት ይወዳቸዋል፣ በጣም ነው የሚወዳቸው። ቤሊ የጌታ ሰላም ካንተ ጋር ይሁን። አባት ስለሌላቸው እኮ ነው። የእኛም ጳጳሳት ይወዳል። እሺ ጴንጤዎች መግባት ትችላላችሁ። አንድ ቁጥር እየጻፋችሁ ገስ ላኩ። ዲያቆን ናታኒም መኩ ሀሳብ መቀጠል ትችላላችሁ። ስለኛ ኬር ለምን ታደርጋላችሁ የምትሉ ሰዎች ባይዘው የእምነታችሁ ጀማሪ የሆነ ሰው ነው የእግዚአብሔር ቃል ላይ እንደዚህ የሚቀጥፈው ጭራሽ ብሎ ጭራሽ የአንድን የእግዚአብሔር ቃል የቅዱስ ጳውሎስ የሮሜ የገላትያ የቅዱስ ጴጥሮስ የመጀመሪያ መልእክታት ከሶስቱ ወንጌላት ይበልጣሉ። መልእክታትና ጭራሽ ወንጌላትን ኦኬ ያወዳደራሉላ። መልእክታትና ወንጌላትን እያወዳደር ይሄ ከዚህ ይበልጣል እያለ ያወዳደራል። ለምን መሰላችሁ ጋይስ? እንደው ለመልእክታቱ እኮ ተቆርቆሮ ምናምን አይደለም። ለምንድን ነው ከተባለ እኔ የማምነውን ትምህርት እሱ የሚያምነውን ትምህርት ይደግፍልኛል ብሎ ያሰባቸው ነው። በቃ ባይዘው በጣም ከዚህ በፊት ስለ ሉተር ባህሪ ስለ ሉተር ማንነት ስናወራ ትዝ የሚላችሁ ከሆነ ኢጎይስቲክ ነው፣ በጣም ኢጎይስቲክ ነው። ሌሎች ሰዎችን በጣም ነበር የሚነቀው። እኔ ያልኩት ነገር ብቻ ካልሆነ የሚል አይነት ሰው ነበር። ኦኬ ኑ እንግዲህ ሞግቱት። የእምነት አባታችሁ መጽሐፍ ቅዱስን የከበረ እግዚአብሔር ቃልን የገለባ መልእክት ነው ያለው አባታችሁ፣ ኑ ሞግቱት። እሺ መኩ ቀጥል ሐሳብ። ምን መሰለህ አሁን ይህን ትምህርት እቃዎቹን የተቀበሉት አሁን ከክፍላ ውስጥ አንደኛው የመጽሐፍ ነው አይደል? ብቻ ሰማል ጊዜ ትንሽ ይቆራረጣል የሚለው ነው እና መጽሐፍ ቅዱስ ብቻ የሚለው ውስጥ ደግሞ ይቆራረጣል። የሆነ መሀል ይቆራረጣል። እስቲ ሜይ ቢ ኔትወርክን ፊክስ አድርግ። እስከዛ ስፒር ቀጥል። ኦኬ ስፒር የሚመች ቦታ አይደለም መሰለኝ ያለው። መኩ ከተስተካከለልህ ወደ ሀሳብ በመሄድ ትችላለህ። አንዴ ቆይ፣ ይሄ ኔትወርክ ደግሞ እኔ ጋርም እየመጣ ነው። ጋይስ ታፕታፕ አድርጉ ምናምን ነገር። ብዙ ፕሮቴስታንቶች እንቀበላለን። ዛሬ እንግዲህ የእምነት አባታቸውን ይክዱታል ወይስ እንዴት ነው የሚለውን ነገር እናያለን። እሺ ህይወት ኢየሱስ ነው የሚል አንድ ዩዘር ነው የሚያየው ነበር። እሺ ሌትስ አክሰፕት ኢት። መኩዬ ይቆራረጣል። አሁንም ቤት አይደለም እንዴ? እሺ አይሰማም፣ ይቆራረጣል። እሺ ህይወት ኢየሱስ ነው የሚል ዩዘር ኔም እንኳን ደህና መጣ። ይቆራረጣል። እሺ ህይወት ኢየሱስ ነው። ሰላም ብያለሁ። እንዴት ነው? አልሰማም? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁን። እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው? ከሙሉ ወንጌል። ኦኬ ከሙሉ ወንጌል። እሺ መጽሐፍ ቅዱስ ብቻ ወይ ደግሞ 66ቱን መጽሐፍት የሚለውን ትምህርት ሉተር ነው አይደል የጀመረው? ዛሬ ፕሮቴስታንቶች የምትቀበሉት መጽሐፍት የሉተር እሱን አላቅም በእውነት ከሄድኩም ገና ትንሽ ነው እና የሉተር ታሪክ እኔ ሰምቼው አላቅም። ያው የእምነቱ ጀማሪ የፕሮቴስታንቲዝም ጀማሪ የትም ቦታ ክሮስ ቼክ ማድረግ ስላለ ማርቲን ሉተር።
ሪፎርሜሽኑን የጀመረው እሱ ነው። ለፕሮቴስታንቲዝም እነዚህ መሰረት የሚባሉ 5 ሶላዎችን ትምህርቶችን ከተመለከት ዘ 5 ሶላስ የሚባሉት ሉተር ነው ጀማሪው። ስለዚህ መረጃ አለ እውነት የለም። በእርግጥ ያስተማሩኝም ከኦርቶዶክስ የነበሩ መምህር ናቸው። እዛም የሄዱ ነው እንጂ እኔ ሉተር የሚባለውን ስሙን ብዙም እንትን አለቁ። ታሪኩን አይደለም ስሙን ራሱ አሁን በቅርብ ጊዜ ነው እንትን ያልኩት። ከኦርቶዶክስን የወጣኸው? ኦኬ ቅርብ ጊዜ ነው። ትናንትና የመጣ ነው ጋዲ? ትናንትና ነበር። ከትናንት ወዲያ ትናንት አይደለም የሆነ ሰዓት ላይ ከትናንት ወዲያ ነው መሰለኝ። ልክ ነው። በቃ ቀጥል። ፎሎ አልተደረገም እንዴ? መማር ያለበት ልጅ ነው። ኦኬ ፎሎ ተደራረጉና ወንድማችን ሜቢ መኩንም ፎሎ አድርገው እዚህ ጋር ገስት ላይ ያሉ ወንድሞችንም ፎሎ አድርጋቸውና በውስጥ እናወራለን። እሺ እኔ መልሼ ፎሎ ባክ አድርጌያለሁ። ግን እንድታውቅ እዚህ ድረስ ከመጣ እኔ አንድ ጥያቄ ልጠይቅ። አንድ ጥያቄ ስለ ጥያቄ ሳይሆን እንደው ጀስት እንድታገናዘብ ማለት ነው። አንድ ሰው ያዕቆብ መልእክት የእግዚአብሔር ቃል ነው ብለህ ታምናለህ? ያዕቆብ ያው መጽሐፍ ቅዱስ አይደል? ያው መጽሐፍ ቅዱስ አይደል? ያዕቆብ መልእክት ነው የእግዚአብሔር ቃል ነው ብለህ ታምናለህ? አዎ እንዴ። ኦኬ ጥሩ። አንድ ሰው የያዕቆብ መልእክትን የገለባ መልእክት ነው ብሎ ቢናገር ይሄ ሰው እንደው ከእግዚአብሔር ነው ብለህ ታስባለህ? ለእኔ መልእክቱ እንግዲህ ያለበት አግባብ ልክ አይደለም፣ ለእኔ ልክ አይደለም። እንግዲህ እሱ እንዴት እንዳለው ለምን እንዳለው ቃል በቃል ምንም ማንበብ ይቻላል፣ ችግር የለውም። ቃል በቃል ምንድን ነው ያለው? ሴንት ጄምስ ኤፒስትል ኢዝ ሪሊ አን ኤፒስትል ኦፍ ስትሮ፣ ወይ ደግሞ የገለባ መልእክት ነው። ከምን ከሌሎቹ ለምሳሌ ከሮሜ መልእክት፣ ከገላትያ መልእክት፣ ከኤፌሶን መልእክት ጋር ሲነጻጸር የገለባ መልእክት ነው ካለ በኋላ ፎር ኢት ሃዝ ነቲንግ ኦፍ ዘ ኔቸር ኦፍ ጎስፕል አባውት ኢት፣ ምንም አይነት የወንጌል ባህሪ በውስጡ የለም ብሎ ይናገራል። እንግዲህ በእርግጥ የእሱን ታሪክም አላውቅም። አሁን እንትን እየነገርከኝ ነው። አሁን ሉተርን ጀስት እንድታስቡ ሳይሆን አንድ ግለሰብ የእግዚአብሔር አገልጋይ ነው፣ በእግዚአብሔር መንፈስ ትልቅ መገለጥ ኖሩት የሆነ እንቅስቃሴን ጀመረ የሚባል አካል ይህንን ነገር ቢናገር ምን ትላለህ? በግሌ እንደኔ እንደዚህ ቢል ስቷል ነው የምለው፣ ልክ አይደለም ነው የምለው። አዎ ከመጀመሪያው ከስር መሰረቱ የእግዚአብሔር መገለጥ የለውም ወደሚል መረዳት ውስጥ ሊመራን አይችልም። አይ እንደዛ ብሎ ማለት አባቶች ሊስቱ ይችላሉ ብዬ አስባለሁ። ምናልባት እንግዲህ ከሐዋርያት ቀጥሎ ያሉት በሆነ ነገር አይ የእግዚአብሔር ቃል አሁን መሳት ማለት ምን ማለት እንደሆነ ታውቃለህ? የእግዚአብሔር ቃል ላይ ግን ለምሳሌ በቤተክርስቲያን ታሪክ ስትመለከት ሰው በትምህርት ከሳተ ምን ከተባለ ይወገዝ። ኦኬ ዶግማ በተባሉ ትምህርቶች መጀመሪያ ተመለስ ይባላል፣ አልመለስም ካለ ይወገዛል። ግን በታሪክ ውስጥ ሄደህ ብትመለከት የእግዚአብሔርን ቃል በዚህ ደረጃ የገለባ መልእክት ነው፣ ምንም የወንጌል ባህሪ የለውም፣ ከሌሎቹ አንጻር ሲነጻጸር ምንም በውስጡ የወንጌል ባህሪ የለውም ብሎ የተናገረ አንድም ሰው አታገኝም። አዎ እንግዲህ አይ ለእኔ አሁን አንተ ባልከው ልክ ከተባለ ለእኔ አሁን በተማርኩት ልክ ስህተት አለው፣ ልክ ለእኔ ተቀባይነት የለውም ነው የምለው። እንግዲህ በፊት የነበረው ሰውየው ለምን እንዳለው ከምን አንጻር እንዳለው ምናምን ታሪኩን ምን ስለማላውቀው አሁን ይሄ ነው ብዬ አይ እኔ ምንም ያው በሕያው አምላክ ፊት ቁጭ ብለን ነው የምንነጋገረው። እኔ አሁን እንደው እንኳን አንተን አይደለም ቪዲዮም ሰርቻለሁ ኦልሬዲ ማስረጃ ማስቀምጬ ምናምን ነው እና ምንም አንተን ለማታለል ሆነ ሌሎች ሰዎችን ለማታለል ሳይሆን በስርዓትም የተባለን ነገር ነው እዚህ ጋር ማስረጃ እያቀረብን ያለ ነው። እና ግን እንድታውቅ ከወንድሞች ጋር ትማማራለህ፣ ችግር የለውም። ወንድሞችንም ፎሎ አድርጋቸው። መኩ በደንብ በተቻለ መጠን ፎሎ አድርገው ምናምን። ግን እንድታውቅ አሁን የሄድክበት ቦታ ላይክ የት ነው? አሁን አምልኮ የምፈጽሙ ሙሉ ወንጌል ነው ያልከኝ? አዎ ሙሉ ወንጌል ነው። ኦኬ አሁን ይህንን ትምህርት ሙሉ ወንጌል በላት ሌሎች ለፕሮቴስታንቲዝም መነሻ ራሱ የሆነው መነሻ ብዙ ፕሮቴስታንቶች በጣም ብዙዎቹ የእግዚአብሔር መገለጥ ኖሮት ነው ይህንን ነገር ያደረገው። ኦኬ እግዚአብሔር መርቶት ነው ይህንን የታድሶ እንቅስቃሴ ያኔ የጀመረው ብሎ የሚያምኑ ሰው ነው። እንደዚህ እንግዲህ እግዚአብሔር ቃል ላይ እንደዚህ አይነት ነገሮች የሚናገረው ሌላ ጊዜ ስለሱ ስንማርም መከታተል ትችላለህ። እንድታውቅ ነው ያለበት ቦታ። አሁን ያለበትን ቤተ እምነት በመጽሐፍ ቅዱስ ትምህርቶችንም መዝነን ብዙ ጊዜ እንትን ብለናል። እሱን እንማማራለን ሌላ ጊዜ። ግን ያው ንጹህ ካልሆነ ምንጭ ንጹህ የሆነ ነገር ሊቀዳ አይችልም አይደል?
አዎ እንግዲህ እስኪ አሁን ብዙም በማላውቀው ታሪክ ላይ ጠየቅ ስለሆነ እንግዲህ የሚያውቁት ልጆች ጋር እንትን ቢሆን ችግር የለውም። ወንድሞችን በቃ ፎሎ አድርግ ምናምን ነገር እኔም መልሼ ፎሎ ባክ አድርጌያለሁ። እናወራለን። ያው ብዙ ሰዎች ቤተክርስቲያንን ሳያውቋት ነው የሚወጡት ብዬ አምናለሁ። እኔ በግሌ እናወራለን። ሌሎች ወንድሞችንም ፎሎ አድርጋቸው ገስት ላይ ያሉትን። እሺ እሺ እሺ። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። እሺ ሌሎች ወንድሞች መሀል ላይ ገብታችሁ ስፒር የምትሰጠው ሀሳብ ካለ ቀደምም ጠርቼ ነበር። ሜቢ የማይመች ቦታ ሆነ ይሁን አላውቅም። ስፒሮስ እያወራ ከሆነ ሚዩት ነን። መኩ ኔትወርክን አስተካከልክ? እሺ ጋይስ በደንብ ታብታብ አድርጉ። ቅርብ ሰዓት የገባችሁ ሰዎች ካላችሁ የለቀኩትን ቪዲዮ አለ። እሱንም ቪዲዮ ገብታችሁ አይታችሁ ማስረጃውን ያቀረብንበት ሪፖርት ምናምን አድርጉ። አካውንታችንም ትንሽ ሪፖርት እየበዛበት ስለሆነና እንደዛ አድርጉ ምናምን ነገር። እኛ እንቀጥላለን። እሺ ሜርሲ እንኳን ደህና መጣሽ። እንኳን ደህና ቆየ። ከየት ቤተ እምነት ነሽ? ማማ ዝም በይ ወይዬ። የህፃን ልጅ ድምፅ አለ ከጀርባ የሚረብሽ ድምፅ አላውቅም። ጠጋ ማለት ከቻልሽ። በዚህ ሁኔታ መቀጠል ይከብደናል። ለእህታችን ቦታ መቀየር ከቻልሽ ቦታ ቀየሪ። እሺ እሺ። ፕሮቴስታንቶች በምን ልለያቸው? አሁን ገስ ላይ በጣም ብዙ ሰው አለና። እሺ ሜርሲ ፊክስ አደረግሽ? ሄሎ ወይዬ አስተካከልሽ? ከጀርባ ድምፅ አለ። አይሰማም? ይሰማል። አሁን መጥቶሻል፣ በደንብ ይሰማል። እሺ ጠይቀኛ ጥያቄ። ሲወራ የነበረውን ነገር ሰምተሻል? እየሰማው ነው በከፊል፣ ግማሹን ሰምቻለሁ። ስለ ያዕቆብ መልእክት ነበር ስታውራኝ ነበር። የእምነታችሁ ጀማሪ የሆነው ማርቲን ሉተር የያዕቆብ መልእክትን የገለባ መልእክት ብሎ ጽፏል። ስለ ያዕቆብ መልእክት ሲናገር እንዴት ታየው? ኦኬ እሺ፣ አመሰግናለሁ። የኔ የእምነት ጀማሪ ማርቲን ሉተር አይደለም። የእምነቴ መመሪያ መጽሐፍ ቅዱስ ነው። የእምነቴ ጀማሪም ፈጻሚም ደግሞ ጌታ ኢየሱስ ክርስቶስ ነው። ምሳሌ የሚሆንልኝ እሱን ነው የምከተለው። የእምነትሽ ጀማሪ ሉተር እንደሆነ ላሳይሽ። ለምን ታሳየኛለህ? እኔ እኮ የራሴን እኮ እኔን ታውቀኛለህ እንደ እኔን እምነት ውስጤን ልታውቀው ትችላለህ? እኔ ውስጥሽን ስለማወቅ ስላለማወቅ አይደለም ያወራሁት። እህታችን ያወራሁት ምንድን ነው የእምነትሽ ጀማሪ ሉተር እንደሆነ ላሳይሽ ነው ያልኩሽ። ለምን እንዴት ታሳየኛል? ይኸው እኔ እኮ ነው የምነግርህ። የእኔን እምነት እየነገርኩህ ነው እኮ ለአንተ። ይኸውልህ የእኔ እምነት ጀማሪም ፈጻሚ እውነት ነው የምነግርህ። እንግዲህ ለክርክር ምናምን ሳይሆን የእኔ እምነት ጀማሪ ፈጻሚም ያው በመስቀል ላይ ሞተልኝ ክርስቶስን ነው የምከተለው ነው። አይደለም እያልኩሽ መጽሐፍ ቅዱስ ብቻ የሚለውን ትምህርት የጀመረው ማነው? መጽሐፍ ቅዱስ ብቻ የሚለውን ትምህርት ትቀበያለሽ አይደል? በመጽሐፍ ቅዱስ ብቻ ኦፍኮርስ። መጽሐፍ ቅዱስ ብቻ ወይ ደግሞ ሶላ ስክሪፕቹራ የሚለውን ትምህርት ትቀበያለሽ አይደል? በመጽሐፍ ቅዱስ ብቻ የሚለውን እቀበላለሁ። እሱን ትምህርት ማን የጀመረው? እኔ ስለ ማን እንደጀመረው አላውቅም፣ ግን እኔ መጽሐፍ ቅዱስን መቼም መጽሐፍ ቅዱስን ሉተር አይደለም የጻፈው። አይደለም ሉተር ነው እንደ ጻፈው። የእምነቴ ጀማሪና ፈጻሚ ክርስቶስ ነው ብለሻል እና መጽሐፍ ቅዱስ ብቻ የሚለውን ትምህርት ክርስቶስ አስተምሯል? መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ብቻ ብሎ አስተምሯል? እሱ ባስተማረኝ እኮ አይደለም። መጽሐፍ ቅዱስ ለእኔ መመሪያዬ ነው ስልህ እንደ ማንዋል ነው ለእኔ። የእምነቴ ጀማሪና ፈጻሚ ክርስቶስ ነው አላልሽም እንዴ? የእምነትሽ ጀማሪና ፈጻሚ ክርስቶስ ከሆነ የእምነትሽ ጀማሪና ፈጻሚ የሆነው ክርስቶስ መጽሐፍ ቅዱስ ብቻ የሚለውን ትምህርት ማስተማር አለበት አይደል?
ኖ ህይወቱን እኮ ነው የምከተለው። ከአፉ የሚወጣውን ቃል የሚያስተምረውን ትምህርት ከእኔ ተማሩ ያለውን እንደሱ መሆን ባልችልም እሱ የሚለውን እከተላለሁ። በቃ እንጂ አሁን መጽሐፍ ቅዱስ ብቻ የሚለውን ትምህርት ተለሻል። ከእምነትሽ መሰረት ውስጥ አንደኛ እምነት ብቻ የሚለውን ትምህርት ጌታችን ኢየሱስ አስተምሯል። እኔ ይኸውልህ እምነት ብቻ ይሄ እንትን ብቻ ምናምን ብቻ የሚለውን ሳይሆን ማለት ነው። አሁን አንተ ሉተር ላልከው ነው መልስ እየሰጠው ያለሁት። እሱ ነው እኔ የምከተለው። ሰው በእምነት ብቻ ነው የሚድነው ብለሽ የምታምኚው አይደል? በክርስቶስ ኢየሱስ በማመን እድናለሁ። ያ በማመን ብቻ አይደል? በእምነት ብቻ በክርስቶስ ኢየሱስ በማመን እሱ ነው። በክርስቶስ ኢየሱስ በማመን ብቻ አይደል? በማመን ብቻ በሱ በማመን ብቻ ጌታችን ኢየሱስ ክርስቶስ በእኔ በማመን ብቻ ይዳናል ወይ ደግሞ በእምነት ብቻ ይዳናል ብሎ ያስተማረበትን የመጽሐፍ ቅዱስ ክፍል የመጽሐፍ ቅዱስ ጥቅስ ምን ይላል መሰል? አብሮ ቢሄድም ባይሄድም በሩ እኔ ነኝ፣ በእኔ የሚገባ የሚወጣ ይድናል፣ መሰማሪያም ያገኛል ይላል። በእኔ የማይገባ ግን በሌላ በር የሚገባ ሌባ ነው ይላል። የእኔ መግቢያ መዳኛ ስለበሩ እሱን ጥቅስ አታውቀውም? ዮሐንስ ላይ ዮሐንስ ምዕራፍ በሩ እኔ ነኝ በእኔ የእናንተ የእኛ የሚባል ነገር አለ እንደ መጽሐፍ ቅዱስ አሁን ያልሽው ምን አይነት ነገር አለ መሰለ? አንድ ነገር ለምሳሌ ማለት ነው ኢየሱስ ክርስቶስ የመጣው ከአይሁድ ወገን ነው። አይሁድን ለማዳን ነበረ። ሲጀመርም ለአብርሃም ይቅርታ፣ በጣም ይቅርታና ሚዩት አደረኩሽ። በጣም ይቅርታ ከይቅርታ ጋር ኦኬ። እኔ የጠየቅኩሽ ምንድን ነው ታች ያላችሁ ሰዎች እንድታስተውሉ የእምነቴ ጀማሪ እና ፈጻሚ ክርስቶስ ኢየሱስ ነው አለች። ጌታችን ኢየሱስ መጽሐፍ ቅዱስ ብቻ የሚለውን ትምህርት አስተምሯል? የለም መጽሐፍ ቅዱስ ላይ እሱም በአንደበቱ አልተናገረም። ሁለተኛ እምነት ብቻ የሚለውን ወይ ደግሞ አሁን ለምሳሌ ኦፍኮርስ ሉተር እንደውም እምነት ብቻ ሲል ሚስጥራትን ሳይለይ ነው። አሁን በብዙ ጴንጤቆስጣሎች ዘንድ ኦር በብዙ ፕሮቴስታንቶች ዘንድ ያለው እምነት ብቻ የሚለው ትምህርት ኦኬ፣ ሰው በእምነት ብቻ ይድናል የሚለው ትምህርት ጌታ ኢየሱስ አስተምሮታል? አላስተማረውም። ስለዚህ የእምነቴ ጀማሪና ፈጻሚ ኢየሱስ ነው ብሎ መናገር አይችሉም ማለት ነው። አይችሉም። ኦኬ፣ እህታችን በሩ እኔ ነኝ ብሏል። ኦፍኮርስ በሩ ጌታ ኢየሱስ ነው። ሰው በክርስቶስ ኢየሱስ ሳያምን ሊድን አይችልም። በር የተባለው መግቢያው ምን ስለሆነ? እምነት ስለሆነ። መግቢያው ምን ስለሆነ? ጌታችን ኢየሱስ ክርስቶስ ላይ ያለን እምነት መግቢያው ስለሆነ ኦኬ፣ በሩ እኔ ነኝ ያለው ከዛ አንጻር ነውና ሜቢ ስፒር የምትጨምረው ነገር ካለ እድል ልስጥ አንተ ሰውዬ፣ ወይስ ትተሃል? ስልክህን ትተህ ስልክህን ጥለህ ሄደሃል? እሺ መኩ የተስተካከለ ቦታ መታ መኩ። ኧረ በስመ አብ ዛሬ ሰው እንዳለ የሚሰማማ አይደለም መሰለኝ። መታል መኩ ናቶ የለም እንዴ? በቃ ኔትወርክ ያልተስተካከለ እኔ እቀጥላለሁ። እህታችን እሺ፣ ስለዚህ አንዴ ሜርሲ ማይክሽን ኦን አድርጊና አንድ ጥያቄ የመጨረሻ ጥያቄ ልጠይቅሽና ሌሎች ሰዎች ይቀበላሉ። አንድ ጥያቄ ልጠይቅሽ። አንድ ሰው የእግዚአብሔርን ቃል ከቅድም ጀምሮ ያወራነውን ነገር በልብሽ ለመያዝ ሞክሪ። አንድ ሰው የእግዚአብሔርን ቃል ወይ ደግሞ መጽሐፍ ቅዱስ ለምሳሌ የያዕቆብ መልእክት የእግዚአብሔር ቃል ነው አይደል? ኦፍ ኮርስ የእግዚአብሔርን ቃል የገለባ መልእክት ነው ወይ ደግሞ ገለባ መልእክት ነው ብሎ ቢናገር ስለዛ ሰው ምን ብለሽ ልትናገሪ ትችያለሽ? ይኸውልህ ሰው የፈለገውን ማለት ነው የፈለገውን ሊል ይችላል። የፈለገውን ይኸውልህ ሙሉን አይደለም የያዕቆብን ነጥሎ አይደለም ከዛ ፍጥረት እስከ ራእይ ገለባ ነው አመድ ነው ሊል ይችላል። የእኔ መሪም መስራቼም መመሪያዬም እንዳልኩ ክርስቶስ ስለሆነ ሉተር ስላልሆነ ሉተር ይሄንን ስላለ ልክ ነው ልክ አይደለም ብዬ አይደለም። ይብራለት፣ እግዚአብሔር ይግለጥለት። ሁላችንም በደረስንበት ስለምንመላለስ ማለት ነው። ይብራለት፣ ሉተር ይብራለት። ጋይስ ኮመንት ላይ አሜን በሉ ሁላችሁ። በጣም የሚርቃት ሉተር ይብራለት። ያው ዞሮ ዞሮ ሞቷል ሉተር። መቼ እንደሚበራለት ባላውቅም ግን ስንቀበል ማንን ከናስ እስከነገሰሱ አይደለም። ሲጀመር የኔ መመሪያም መሪም እሱ ስላልሆነ ምንም ሊል ይችላል። ይኸውልህ ፓስተሬ የኔ ፓስተር የተባለ የምከተለው ያስተማረኝ ሰውዬ ሲሰጥ አብሬ አልስትም። ለምን ብትል የምመራው ሰውየው በሚናገረው ቃልና ፍልስፍና ሳይሆን እንዳልኩ በመጽሐፍ ቅዱስ ስለሆነ እሱ እንደሚለኝ ቅድም ምን እንደሆነ ታውቂያለሽ? በመጽሐፍ ቅዱስ አልሽና የእምነትሽ መሰረት የሚባሉትን ለማንኛውም ችግር የለውም። ቅድም ስላነሳን ድጋሚ አናነሳ። እናመሰግናለን ለነበረን ቆይታ። እግዚአብሔር ያክብርልኝ።
አሚን አሚን። ተባረክ አንተ።